መንፈስ ቅዱስን በእስተንፋስ መስለን ምንም ላጠይቁ አካላት ሶስት ብንል በባህሪ በህልውና አንድ አምላክ ብለን አምነን የአቡነ ሀብተ ማርያምን ገድለ መጽሐፍን በእግዚአብሔር ቸርነት እንጀምራለን። በሚታይ በማይታይ በእግዚአብሔር ስም አዳምን ለማዳን በተሰዋ በእግዚአብሔር ወልድ ስም ስራን ለመፈጸም በሚያጸና በእግዚአብሔር መንፈስ ቅዱስ ስም አሸናፊ በሚሆን በአንድ አምላክ ይህን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ የፀሐይን የጨረቃን የከዋክብትን መንገድ በቃሉ የወሰነ የኢዮቤልዩን የጥንታዊውን መመላለሻ ሰባት ያደረገ ከዕለታት ከክብሮስ ጋራ የንጹሕን ጸሎት የሚሰማ የተጨነቀውን ፈጥኖ የሚረዳ አንድነቱን የሶስትነቱን ዘንግቶ የካደ ሰውን የሚያቃጥል እሳት ወደ አለበት ወደ ገሃነም ይውረድ ለዘላለሙ በእውነት አሜን። ትሩፋቱ የበዛ ቸር ደግ እውነተኛ ክቡር የሆነ የአቡነ ሀብተ ማርያም ገድል መጽሐፍ እንጀምራለን። የአብ የወልድ የመንፈስ ቅዱስ ስጦታ የሚሆን ፀሐይ የሚባል ዜና ገድሉ አናስርት ካልደረሱበት የደረሰ ሰው ሲሆን ሰማያዊ ስራን የሚሰራ መልአክ ሲሆን በምድር የሚገለጽ አባ ሀብተ ማርያም ምድራዊ ሰው ሲሆን ለሰማያዊ መልአክ ነው። እውቀትን አንቺ እህቴ ነሽ ያላት ሚስጥርንም ሀገርን ያደረጋት ደም ግባቱ አስቀድመው ከሚወጡ ከከዋክብት ቀድሞ የሚወጣ የአጥቢያ ኮከብን የሚመስል እንደ መልኤል ኮከብ ነው። ከመጋቢት 26 ከሰኔ 25 13ቱ ሰንበታት እስኪፈጸሙ ድረስ መዓልቱንና ሌሊቱን የሚመግብ መጋቤ መሬት የሆነ መልኤልን የሚመስል በፊቱ ፀሐይ የጽድቅ ኢየሱስ ክርስቶስ የሚያበራለት ርዕሱ ዓለም ከመፈጠሩ አስቀድሞ በጨለማውና በአውሎ ሞገድ ውስጥ ሲያበራ የነበረ ብርሃነ መለኮት ነው። አሁንም ልቦናችንን በር የሚሸፍንና የሚይዘውን የድንቁርና ያለ አዋቂ ሽፋን ያረቅልን ያስወግድልን። አምስቱን ክፉ ህሊናት በበጎ ህሊናት ይሰብስብልን። ራእየ ዮሐንስ ከአባታችን ከአቡነ ሀብተ ማርያም ትሩፋት ጥቂት እናገር ዘንድ የአንደበታችንን አልጫነት በመለኮቱ ጨው ያጣፍጥልን። ዛሬ በክቡር አቡነ ሀብተ ማርያም በዓል የተሰበሰባቸው አባቶችና ወንድሞቼ ሆይ እጅግ በጣም ያስደስታልና ታሪኩን ከልባችሁ ስሙ። የዚህ የቅዱስ አባታችን የትውልዱ ሀገሩ የራእይ ወደምትባል ምስራቃዊ ሀገር ውስጥ ነው። የኢትዮጵያ ንጉሥ እስክንድር በነገሰ በ1486 ዓመተ ምህረት ፍሬ ቡሩክ የሚባል አንድ ሰው በዚያች ሀገር ውስጥ ነበር። ይኸውም ከከበሩም ሰዎች ተለይቶ ብዙ ገንዘብ ያለው ባለጸጋ ነበር። በሕጋዊ ጋብቻ ስሟ ዮስቴና የምትባል ሴት አገባ። ይህችውም ሴት በደግ ስራ ሁሉ የተሸለመች ያጌጠች ነበረች። ብዙ ደግነቷንና ትሩፋቷን ኋላ እናገርላችኋለን። ነገር ግን አስቀድመን በዚህ ዓለም ከሕጋዊ ባሏ ጋር በንጹሕ ጋብቻ እግዚአብሔርን በመፍራት ምጽዋትን በመስጠት የውሃትንና ትሕትናን ገንዘብ አድርጋ በትዕግስት በበጎ ስነ ምግባር ሁሉ ጸንታ እንደኖረች እንነግራችኋለን። እንዲህ ባለ ሥራ ሳለች መንፈሳዊ ሐሳብ እንዲህ ሲል ተነሳባት። ለአንቺ በዚህ ዓለም መኖር ምን ይረባሻል የሚል መጣባት። ዛሬ የሚያልፍ የሚጠፋ ነውና ጌትነቱ የሚመሰገንበት ለዘላለም የሚኖር የማያልፍ ሌላ ዓለም ይገለጣልና ጌታችን ኢየሱስ ክርስቶስ በወንጌል ሰው ዓለሙን ሁሉ ቢገዛ ቢነዳ በነፍሱ ከተጎዳ ምን ይጠቅመዋል? ምን ይረበዋል? እንዳለ ማቴዎስ 16 ለአንቺ ግን በሰማይ ጸንቶ መኖርና ሁለተኛዋን ሀገር መያዝ ይሻላል የሚል ሐሳብ መጣባት። ይህን ካሰበች በኋላ ፈጥና ተነስታ በሌሊት ከቤቷ ወጥታ በሀገሯ አንጻር ትይዩ ወደሆነችው በረሃ ሄደች። በውስጡ ከሰው ወገን የማይኖርበት ቦታ መካከሉ ምድረ በዳ ወደ ሆነው በረሃ ደረሰች። ከጅቦች፣ ከነብሮች፣ ከአሳሞች፣ ከጦጦችና ከዝንጀሮዎች በስተቀር ምን የማይኖርበት በረሃ ነበር። በዚያችም ቦታ ደጃፏ ያልተዘጋች ትንሽ ዋሻ አገኘች። ምን ሳትናገር ከዋሻ ውስጥ ገባች። በዋሻው ውስጥ ቆሞ በትጋት መዝሙረ ዳዊትን በአንክሮ በተደሞ የሚደግም ክቡር ባህታዊን አየች። ባየችውም ጊዜ ደነገጠች። ርዕሱም ሴቲቱን ባያት ጊዜ ፍርሃት መንቀጥቀጥ በላዩ ላይ ወረደበት። በመስቀል ምልክት ፊቱንም አማተበ። ይህም ቅዱስ ባህታዊ ፊቱን በአማተበና በስመ እግዚአብሔርም በጠራ ጊዜ እንዳልሸሸች ስለአየ ይህች ሴት ክርስቲያን መሆኗን አወቀ።
መጀመሪያ ስትገባ የጋኔን ምትሃት መስላው ነበርና ሰው መሆኗን ባወቀና በተረዳ ጊዜ ተቆጣት። አንቺ ዘማዊ ሴት ምንኩስናዬን ታፈርሽ ዘንድ ከየት መጣሽ አላት። ወይስ ደግሞ ሰይጣን በልብሽ ገብቷልን? ጌታዬ፣ እኔስ የሕያው እግዚአብሔር የባሕሪ ልጅ ከቅድስት ድንግል ማርያም የተወለደው የኢየሱስ ክርስቶስ አገልጋይ ነኝ እንጂ አንተ እንደምትለኝ ዘማዊት አይደለሁም አለችው። ነገር ግን ቤቴን ንብረቴን ያለኝን ሁሉ ትቼ መጥቻለሁ። በዓለም ውስጥ ያለውን ሁሉ ንቄ እመንን ዘንድ ወዳለሁና ስለዚህም ወደዚህ ምድረ በዳ መጣሁ። በዚህም ገዳም ወይም በረሃ ሰው እንዳለ አላወቅኩም ነበር። ሰውን የሚባሉ አራዊት ብቻ የሚኖሩበት ይመስለኝ ነበር አለችው። ይህም ባሕታዊ በትህትና በፈሪሃ እግዚአብሔር ይህን የሚያስደንቅ መልካም መልስ በመለሰችለት ጊዜ አንድ ሰዓት ያን ካሰበ በኋላ በፍቅር አንድነት ወደ ቤትሽ ተመለሽ ብሎ በሰላም ነገራት። ወደዚህ ቦታ ዳግመኛ አልመጣም እንጂ ካንተ ዘንድ ተለይቼ ሄዳለሁ። ነገር ግን ወደ ቤት ተመልሼ አልሄድም። ከገዳማት በአንድ ቦታ መንኩሼ መኖር ወዳለሁ እንጂ አለችው። ጌታ በወንጌል እርፍን በእጁ ይዞ ወደኋላ የሚያርስ የለም እንዳለ ወደ ዓለም አልመለስም አለችው። ያም ባሕታዊ ምንኩስናስ የለሽም፣ አልታዘዘልሽም። ነገር ግን በሰላም ወደ ቤትሽ ወደ ሕጋዊ ባልሽ ተመለሽ። የተፈቀደልሽን እነግርሻለሁ። ከሕጋዊ ባለቤትሽ ወንድ ልጅን ተወልጃለሽ። ርዕሱም ለዓለም ሁሉ የሚጠቅም ይሆናል። የገድሉና የትሩፋቱ ዜና እስከ ዓለም ዳርቻ ይደርሳል። በሕይወተ ሥጋ ሳለ በፈጣሪው በእግዚአብሔር ፈቃድ የብዙዎችን ሰዎች ነፍሳት ከሲኦል ያወጣል። እንደ መላእክትም ክንፈ ጸጋ ተሰጥቶታል። በሰው አካል በሥጋ ሆኖ ሳለ በተመስጦ ወደ ሰማይ ወጥቶ የሥላሴን የአንድነትን የሦስትነትን ምስጢር ያያል። ቅድስት ዮስቴናም ከአረጋዊ ባሕታዊ ይህን ነገር ሰምታ አደነቀች። የፈጣሪ ፈቃድ ከሆነ ወደ ቤቴ እመለሳለሁ አለች። ይህን ብላ ተመልሳ ወደ ሀገሯ ወደ ቤቷ ገባች። ቤተሰቦቿ መውጣቷንም መግባቷንም ምንም አላወቁባትም። ጥቂት ወራትም ከቆየች በኋላ መልአኩ እንደ በረዶ ነጭ እንደ ጽጌረዳም ብሩህ ቀይ የሆነ መልከ መልካም ልጅ ወለደች። ሁለንተናውም ጨረቃ የጉለቱ ምላት 15 የሌሊት ሆኖ በብሩህ ብርሃን በመዓልት በሚያድርበት ጊዜ እንደሚያበራው መልካም ብርሃን ገጹ ብሩህ የሆነ ልጅ ወለደች። ይህ ሕፃን በግንቦት ወር በ26 ቀን በተወለደ ጊዜ በአባቱና በእናቱ ቤት ታላቅ ደስታን ሆነ። ሜሉገቱን አርደው ዘመዶቻቸውን፣ ጎረቤቶቻቸውን፣ አማቾቻቸውን፣ ምራቶቻቸውን ጠርተው ለበዓሉ እንደሚገባ መብሉንና መጠጡን ሰጥተው በሚገባ አጠገቧቸው። ካጠገቡ በኋላ ሁሉም በአንድነት በቡራኬና በምርቃት አመሰገኑት። እናት አባቱንም ይህ ቅዱስ ልጃችሁ በሰማያውያንና በምድራውያን በረከት የተባረከ የተቀደሰ ይሁን፣ እናንተም በርሱ በረከት የተባረካችሁ ሁኑ አሏቸው። ይህንንም ካሏቸው በኋላ ወደ የቤታቸው ተመለሱ። ይህ ቅዱስ ሕፃንም 40 ቀን በመላው ጊዜ በኦሪትና በሉቃስ ወንጌል እንደተጻፈ በእግዚአብሔር ፊት ያቆሙት ዘንድ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ አጠመቀው። ካጠመቀውም በኋላ ለነፍሱ ዋስ ለክርስትና አባቱ አሳልፎ ሰጠው። ስሙንም ሀብተ ማርያም ብሎ ሰየመው። ከዚህም በኋላ እናት አባቱም ክቡር የሚሆን የክርስቶስ ሥጋውን ደሙን ተቀብለው ከልጃቸው ከአቡነ ሀብተ ማርያም ጋር ወደ ቤታቸው ተመለሱ። ይህ ቅዱስ ሕፃን እግዚአብሔርን በመፍራት አደገ። ከዕለታትም በአንድ ቀን ካህናቱ በቤተ ክርስቲያን ምህላ ሲያደርሱ እግዚኦ መሐረነ ክርስቶስ እያሉ ሲጸልዩ ሰምቶ ቅዱስ ሀብተ ማርያምም በልቡ ይህች ጸሎት በጣም ጥሩ መልካም ጸሎት ናት አለ። እኔ ይህችን ጸሎት መርጫት አለው። በዚህ ዓለም ከአሳች ሕሊና በሚመጣውም ዓለም ከገሃነመ እሳት እንድንድንባት አውቃለሁ አለ። መልካም የመረጠ መልካም ዕድልን ያገኛል፣ ክፉ ላላደረገም ክፉ አያገኘውምና አለ። ይህንን ብሎ ጸሎትን አዘወትር ያየውና የሰማው እስኪያድንቅ ድረስ እግዚኦ መሐረነ ክርስቶስ የሚለውን ጸሎት በቀንም በሌሊትም በትጋት አዘውትሮ ይጸልይ ጀመር። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ወደ ፈተና እንዳትገቡ ተግታችሁ ጸልዩ እንዳለ ሥጋውን በስግደት እያደከመ መንፈሱን ያስደስት ነበር። እናት አባቱም በተኙ ጊዜ ለጸሎት ተነስቶ በዚህ ጸሎት ጌታውን ያመሰግን ነበር።
ስግደትንም እንደ ፈጣን ፈረስ ሩጫ ብዙ እስኪያልበው ድረስ ይሰግር ነበር። እናቱና አባቱን ከእንቅልፋቸው በሚነሱበት ጊዜ ግን ሮጦ ወደ መኝታው ሄዶ ይተኛ ነበር። የሚሰራውን የጽድቅ ሥራ እንዳያውቅበት ሲጸልይም እንዳያዩት ጌታ በወንጌል በማቴዎስ 6:6 እንዳለ ከጥቂትም ቀን በኋላ አባቱ ሀብተ ማርያምን የበግ ጠባቂ ያደረገው። እግዚአብሔር ግን በኋላ ለብዙዎች ሥራውን ቅዱሳንና በዓለም ለሚኖሩ ምእመናን በጎች ጠባቂ ያደርገውን ዘንድ ወዶ መርጦታልና ያ ቀን እስኪደርስ ፈጣሪያችን ሀብተ ማርያምን ይጠብቀው ነበር። ከዕለታት በአንድ ዕለትም በጎቹን ሲጠብቅ ብዙ የሚሆኑ የበጎች እረኞች እሸት ተሸክመው መጥተው ና እሸት እንብላ አሉት። አባታችን ሀብተ ማርያም ግን እኔስ አልበላም አላቸው። እነርሱ እኛ ብላ ስንልህ ስለምን አትበላም አሉት። አባታችንም ይህንን እሸት ከየት እንዳመጣችሁት ምንም እንደሆነ ስለማላውቅ ነው አላቸው። እረኞቹም አባታችንን በቁጣ ዓይን አዩት፣ ብዙ ተቀጣጠቡበት። መጽሐፍ ኃጥእ ሰው እግዚአብሔርን የሚፈራውን ይንቀዋል ያቃልለዋል ብሎ እንደተናገረ ከዚህም በኋላ በፊቱ ተቀምጠው ያን ሰርቀው ያመጡትን እሸት ይበሉ ጀመር። እሸቱንም በልተው ከፈጸሙ በኋላ አባታችን ቅዱስ ሀብተ ማርያም እነዚያን በግ ጠባቂዎችን የማንችለው ጽኑ ዝናብ መጥቷልና ወደ የቤታችን እንግባ፣ ከዚህም የምንጠጋበት ወይም ዋሻ የለምና አላቸው። እረኞቹም ቅዱስ አባታችንን ለአንተስ እኛ የምናየውን የሚያይ ሌላ ልዩ ዓይን አለህን? በሰማይ ምንም ደመና የለምና ነፋስም ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ አይነፍስምና ሀገሩም ብራ ሆኖ ይታያል። አንተ ግን ዝናብ ይመጣል ትለናለህ፣ ደመና ወዴት አለ አሉት። ቅዱስ ሀብተ ማርያም እኔ የማውቀውን እናንተ አታውቁም፣ ነገር ግን ወደ ቤታችሁ ተመልሳችሁ በጊዜ ግቡ አላቸው። ጥበብ አምላካዊ ልቡን በጸጋ መንፈስ ቅዱስ አብርቶለታልና በፊት በልበ አምላክ ውር ዳዊት እንደተነገረው ቃል በሚፈሩት ልብ የሚያበራላቸው አምላክ ገልጾለታልና ከእነርሱም ጋር ሁልጊዜ ይኖራልና ከሰይጣን ወጥመድና ከክፉ መንገድ እንዲድኑ አድርጓቸዋልና። እሊህም እረኞች አንተ ራስህ ተመልሰ ወደ ቤት ግባ፣ እኛ ግን ፀሐይ ገና ቀትር እያለ ተመልሰን ወደ ቤታችን አንገባም አሉት። ይህንንም ባሉት ጊዜ በፍጥነት እየሮጠ በጎቹንም እያስሮጠ ወደ ቤቱ ገባ። ወደ ቤቱም ከገባ በኋላ ጽኑ ዝናብ መጣ፣ ነፋሳትም ነፈሱ፣ መብረቆችም አንጎደጎዱ፣ ብልጭልጭታና ወገግታውም በዛ፣ ደመናትም ተነዋወጡ። ይህ ሁሉ በላያቸው ላይ የተፈጸመ ሳለ በግ ጠባቂዎች አልሸሹም ነበር። እግዚአብሔር የእብደት አዚም በላያቸው ላይ ጥሎባቸው ነበርና ክፋታቸውንም አስቦባቸዋልና በላያቸው ላይ የጥፋት ውሃ አወረደባቸውላቸው። ይህ የጥፋት ውሃ እስኪፈጸምባቸው ድረስ አልተነቃነቁም፣ ሁሉም አለቁ። በዚችም ሌሊት ቃል ከሰማይ 3 ጊዜ ሀብተ ማርያም ሲል ጠራው። ይህም ሕፃን አባቱ በአጠገቡ ተኝቶ ነበርና አባቱ የጠራው መስሎት አባቴ ሆይ አለው ሲል መለሰ። ከዚያ በፊት ቃል ከሰማይ ጠርቶ አያውቅም ነበርና ይህንን ማለቱ ቀድሞ በኤሊ ሊቀ ካህናት ጊዜ እንደተፈጸመ ሆኖበት ነው። በዚያን ጊዜ ስሙ ሳሙኤል የሚባል እግዚአብሔር ከእናቱ ማኅፀን ጀምሮ የመረጠው የብፅዓት ልጅ ነበር። ይህም ብላቴና ከታቦተ ጽዮን አጠገብ በቤተ መቅደስ ተኝቶ ሳለ እግዚአብሔር 2 ጊዜ ሳሙኤል ሳሙኤል ብሎ በደብተራ ኦሪት ጠራው። ሊቀ ካህናቱ ኤሊ የጠራው መስሎት ተነስቶ ሄዶ ጠርተኛልን? መጣሁ አለው። ኤሊም ልጄ ሆይ አልጠራሁህም፣ ሂደህ ከመኝታ ተኛ አለው። ሄዶም ተኝቶ ሳለ ዳግመኛ እግዚአብሔር ሳሙኤል ሳሙኤል ብሎ መላልሶ 2 ጊዜ ጠራው። አሁንም ሊቀ ካህናቱ ኤሊ የጠራው መስሎት ተነስቶ ሄዶ እነሆኝ ስለጠራኸኝ ወደ አንተ መጣሁ አለው። ሊቀ ካህናቱ ኤሊም አልጠራሁህም፣ ተመልሰህ ገብተህ ተኛ አለው። ሳሙኤልም ከዚህ ቀድሞ ቃለ እግዚአብሔር እንዲጠራው አላወቀም ነበር፣ ቃለ እግዚአብሔር አልተገለጸለትም ነበርና። 3ኛ እግዚአብሔር ሳሙኤልን ሳሙኤል ብሎ 3ኛ ጠራው። ሳሙኤልም ተነስቶ ሄዶ ስለጠራኸኝ እነሆኝ መጣሁ አለው። ኤሊም ይህንን ብላቴና እግዚአብሔር እንደጠራው አሰበ። የአባታችን የአቡነ ሀብተ ማርያም ጸሎት በረከታቸው ረድኤታቸው ከሁላችን ሕዝበ ክርስቲያን ጋር ለዘላለም ጸንቶ ይኑር። ተአምሪሁ ለአቡነ ሀብተ ማርያም ጸሎቱ ወበረከቱ ያህሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን።
ልመናው ክብሩ በእውነት ይደርብንና ሦስተኛ አባታችን አቡነ ሀብተ ማርያም ያደረገው ታምር ይህ ነው። ከዕለታት በአንድ ቀን ጽኑ ደዌ የታመመች አንዲት ሴት ወደ አቡነ ሀብተ ማርያም መጥታ መነኮሳቱን ስለ አባታችን ስለ አቡነ ሀብተ ማርያም ብላችሁ የአቡነ ሀብተ ማርያም የምድሩን አፈርና የሎሚውን ፍሬ ስጡኝ ብላ ስለለመነቻቸው መነኮሳቱ የዚያችን ሴት ጩኸት በሰሙ ጊዜ ከአባታችን ከአቡነ ሀብተ ማርያም መሬትና የሎሚውን ፍሬ ስለሰጧት ተቀብላ የምድሩን አፈር በውሃ በጥብጣ የሎሚውን ፍሬ ውሃ ጨምራ አቤቱ አባቴ ሀብተ ማርያም ከዚህ ከጽኑ ደዌ አድነኝ ብላ መላ ሰውነቷን ተቀብታ ግማሹን በጠጣች ጊዜ ያን ጊዜም ከጽኑ ደዌ ስለዳነች ፈጽሞ ደስ አላት። የአባታችን የአቡነ ሀብተ ማርያም ልመናው ክብሩ እንዲሁም በረከቱ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር።